ስማኝ ወዳጄ፣ አብዛኞቹ ሴቶች ምን አይነት ወንድ ነው የምትፈልጊው ተብለው ሲጠየቁ የሚሰጡት መልስ አንድ አይነት ነው። አሳቢ፣ አክባሪ፣ ጥሩ ሰው የሆነና ሁሌም የሚንከባከበኝ ይላሉ። ይህንን ቃል በቃል ሰምተህ ያንን ጥሩ ሰው ለመሆን ስትሞክር ሁሉንም ነገር ስታሟላላትና እሷን ለማስደሰት ስትባዝን፣ በመጨረሻ ግን እሷ ምንም ለማይጨነቅላት ሌላ ጠንካራና ራሱን ለቻለ ወንድ ልቧ ሲንጠለጠል ታያለህ። ለምን መሰለህ? ምክንያቱም ሴቶች በግልጽ የሚናገሩት ፍላጎትና በውስጣቸው ወይም በደመነፍሳቸውና በድብቅ የሚመኙት ነገር ፈጽሞ የተለያየ ስለሆነ ነው። ሴት ልጅ በቃላት የምትነግርህን ትተህ በስነ ልቦና ውስጥ ያለውን ጥልቅ ፍላጎት ማንበብ ካልቻልክ ሁልጊዜም ቢሆን ግራ እንደተጋባህ ትቀራለህ። ዛሬ ማንም ሴት በአደባባይ የማትናገረውን ነገር ግን እብድ እስክትል ድረስ እንድትወድህና እንድታከብረህ የሚያደርጓትን 3 የተደበቁ የስነ ልቦና ሚስጥሮችን እነግርሃለሁ። እነዚህን 3 ነገሮች ከተገበርክ አንተ ለሷ አማራጭ ሳትሆን ብቸኛ ምርጫዋ ትሆናለህ። የመጀመሪያው ሚስጥር የስሜት ማዕበሏን ተቋቁመህ ወደ ወንድነት ማዕከል መመለስ ነው። ሴቶች በተፈጥሯቸው የስሜት ፍጡራን ናቸው። ስሜታቸው ልክ እንደ ባህር ማዕበል ነው። አንዳንዴ ይረጋጋል፣ አንዳንዴ ደግሞ ያለምንም በቂ ምክንያት ይናወጣል። በዚህ ማዕበል ውስጥ ሆነው በድብቅ ከሚመኟቸው ነገሮች ሁሉ ትልቁ ያንን ማዕበል የሚቋቋም ጽኑ አለት የሆነ ወንድ ማግኘት ነው። አብዛኛው ወንድ የሚሳሳተው እዚህ ላይ ነው። ፍቅረኛ ከየትም ባመጣቸው ምክንያት ስትበሳጭ፣ ስትነጫነጭ ወይም ጥቃቅን ስህተቶችን ፈልጋ ስትከራከርህ አብዛኛው ወንድ 2 የተሳሳቱ መንገዶችን ይከተላል። ወይ እሱም አብሮ በስሜት በመጋጋል ይጮሃል፣ ይከራከራል፣ ወይም ደግሞ ማዕበሉን ፈርቶ እባክሽ ይቅርታ፣ ምን ላድርግልሽ፣ አጥፍቻለሁ እያለ ይለማመጣል። ሁለቱም መንገዶች በሴቷ አእምሮ ውስጥ ያለህን ክብር ገደል የሚከቱ ናቸው። እሷ በስሜት ስትናወጥ በድብቅ እየፈተነች ነው። ይህ የስሜት ፈተና በእሷ ንቃተ ህሊና ውስጥ ሳይሆን በደመነፍሷ ውስጥ የሚካሄድ ነው። ይህ ሰው እኔ ስረበሽ አብሮ የሚረብሽ ደካማ ነው ወይስ የኔን ማዕበል አቅፎ የሚያረጋጋ ጠንካራ ሰው ነው ብላ ነው የምትፈትነህ። የእሷ ስሜት ወደ ላይና ወደ ታች ሲል አንተ ፈጽሞ መለወጥ የለብህም። በምንም አይነት ሁኔታ ውስጥ ብትሆን አንተ በማትነቃነቅ እርጋታ ውስጥ ሆነ ወደ ወንድነት ማዕከል መመለስ አለብህ። ወደ ወንድነት ማዕከል መመለስ ማለት የእሷ ጩኸትም ሆነ ንዴት ያንተን ውስጣዊ ሰላም እንደማያናውጠው በተግባር ማሳየት ማለት ነው። እስኪ አስበው፣ ከስራ ደክሟት ወይም በሌላ ነገር ተበሳጭታ መጣ በአንተ ላይ ጫና መፍጠር ስትጀምር አንተ ፊትህን ሳታጠቁር ድምጽህን ሳትጨምር ነገር ግን ሙሉ በሙሉ በተረጋጋና በሚያሳምን ሁኔታ አይኗን እያየ ስታዳምጣት ምን ይሰማታል? በውስጧ ከፍተኛ የሆነ የመተማመን ስሜት ይፈጠራል። ዋው የኔ ስሜት ሊያናውጠው አልቻለም፣ እሱ ራሱን የቻለና ጠንካራ ነው ብላ በድብቅ ታደንቃለች። ሴት ልጅ ሙሉ በሙሉ ልቧን ከፍታ ልትወድህ የምትችለው ከአንተ ጋር ስትሆን ጥልቅ የሆነ የደህንነት ስሜት ሲሰማት ብቻ ነው። ያ ደህንነት ደግሞ የሚመጣው ገንዘብ በመስጠት ወይም ስጦታ በመግዛት ሳይሆን አንተ ራስህ የማይናወጥ የስሜት መልህቅ መሆንክን ስታረጋግጥላት ብቻ ነው። እሷ ማዕበል ስትሆን አንተ የባህሩ ዳርቻ ሁን። ባህሩ ዳርቻውን መምታት ይችላል እንጂ ዳርቻውን ሊያጠፋው ፈጽሞ አይችልም። ይህንን የስነ ልቦና ጥንካሬን ስታይ አንተን ማክበር ብቻ ሳይሆን ሙሉ በሙሉ ለአንተ እጅ ትሰጣለች። የፈለገችውን ብትናገር፣ የፈለገውን የስሜት መለዋወጥ ብታሳይ፣ አንተ ግን ፈገግ ብለህና ተረጋግተህ ወደ ወንድነት ማዕከል ስትመለስ የፍቅር ግንኙነታችሁ መሪ መሆንክን ያለ ቃላት ታረጋግጥላታለህ። ሁለተኛው ሚስጥር የአእምሮ ሸክሟን የሚወስድ ቀዳሚ ውሳኔ መስጠት ነው። በዘመናችን ያሉ ሴቶች በስራ ቦታ፣ በትምህርት ቤትና በህይወታቸው ብዙ ውሳኔዎችን እንዲወስኑ ይገደዳሉ። ቀኑን ሙሉ በአእምሯቸው በጭንቀትና በምርጫዎች የተሞላ ጊዜን ያሳልፋሉ። ስለዚህ ከሚወዱት ወንድ ጋር ሲገናኙ በድብቅ የሚመኙት ነገር ቢኖር ያንን የአእምሮ ሸክም ከጫንቃቸው ላይ ወስዶ ያለምንም ማመንታትና ጥያቄ መንገዱን የሚመራ ወንድ ነው። ነገር ግን ብዙ ጥሩ የሚባሉ ወንዶች የሚያደርጉት ትልቁ ስህተት ምንድነው ብለህ ከጠየቅ ሁሉንም ነገር የሷ ምርጫ ማድረግ ነው። የት መሄድ ትፈልጊያለሽ? ምን እንብላ? ዛሬ እንገናኝ ወይስ ይቅርብን? የትኛው ፊልም የተሻለ ይመስልሻል? ይህ አይነቱ አካሄድ ለአንተ አሳቢነትና ዲሞክራሲያዊነት ሊመስል ይችላል። በሷ አእምሮ ውስጥ ግን ይህ ሰው የራሱን ውሳኔ ማሳለፍ የማይችል እኔን ለመምራት አቅም የሌለውና ሸክሙን መልሶ እኔው ላይ የሚጭን ደካማ ነው የሚል ትርጉም ይሰጣታል። አንዲት ሴት በድብቅ የምትመኘው ነገሮችን
አስቀድሞ አስቦ አቅዶና ወስኖ የሚያቀርብላትን ወንድ ነው። ምን እንብላ ብለህ ከምትጠይቃት ይልቅ ተዘጋጂ፣ ማታ 2 ሰዓት ላይ መጥቼ ወስድሻለሁ፣ በጣም የምትወጂው ቦታ ነው የምንሄደው ብትላት በውስጧ የሚፈጠረውን እፎይታና ደስታ መገመት አትችልም። በዚህ ጊዜ እሷ ማሰብ፣ መጨነቅ ወይም መወሰን አይጠበቅባትም። ማድረግ ያለባት ብቸኛ ነገር ዘና ማለት፣ ቆንጆ ሆኖ መዘጋጀትና በአንተ መመራት ብቻ ነው። ይህ ተግባርህ አንተ ህይወትን መምራት የምትችል ኃላፊነትን የምትወስድና እሷን መንከባከብ የምትችል ወንድ መሆንክን በተግባር ያሳያታል። ውሳኔ ሰጪ መሆን ማለት አምባገነን መሆን፣ የእሷን ፍላጎት መጨፍለቅ ወይም ሀሳቧን አለመቀበል ማለት አይደለም። ይህን ስህተት እንዳትሰራ ጥንቃቄ ማድረግ አለብህ። ውሳኔ ሰጭነት ማለት የህይወትን አቅጣጫ ማስቀመጥና አማራጮችን በሚገባ አጥንቶ ማቅረብ ነው። ችግር ሲያጋጥም ግራ ተጋብተህ ከእሷ መፍትሄ ከመጠበቅ ይልቅ አእምሮህን አሰርተህ ይህንን ችግር በዚህ መንገድ እንፈተዋለን አትጨነቂ ብለህ ስትነግራት በእሷ አይን ውስጥ ያንተ ግርማ ሞገስ እጥፍ ድርብ ሆኖ ያድጋል። ሴት ልጅ በተፈጥሮዋ ለመመራት ዝግጁ ናት። ነገር ግን የምትመራው መሪው መሪ መሆኑን በተግባር ሲያሳያት ብቻ ነው። አንተ መሪ መሆንክን ስታቆም እሷ በግድ መሪነቱን ትረከባለች። ነገር ግን መሪነቱን በተረከበችበት ቅጽበት ለአንተ ያላት የተፈጥሮ መሳሳብና ክብር መሞት ይጀምራል። ስለዚህ አቅድ፣ ወስንና በልበ ሙሉነት ምራ። ያኔ እሷም ሙሉ በሙሉ አምና አብራ ትጓዛለች። ሶስተኛው ሚስጥር ወደ ነፍስ የሚያልፍና የማይከፋፍል ትኩረት ነው። በዚህ በዘመናዊው ዓለም የሰዎች ትኩረት እጅግ በጣም ተከፋፍሏል። ሁሉም ሰው ስልኩ ላይ አፍጥጦ ማህበራዊ ሚዲያ ላይ ተተክሎ ነው ጊዜውን የሚያሳልፈው። በዚህ ምክንያት ሴቶች በድብቅ ከሚራቡትና ከሚመኙት ነገር አንዱ 100% ሙሉ በሙሉና የማይከፋፈል ትኩረቱን የሚሰጣቸውን ወንድ ማግኘት ነው። ብዙ ወንዶች አብረው እየወጡም እንኳን ስልካቸውን ይነካካሉ፣ ሌላ ሰው ያያሉ፣ ወይም ሀሳባቸው ሌላ ቦታ ሆኖ በግርድፉ አዎ ልክ ነሽ እያሉ ያዳምጣሉ። ይህ ግንኙነትን ቀስ በቀስ ከሚገድሉ መርዞች ውስጥ ዋነኛው ነው። ሴት ልጅ ከአንተ ጋር ስትሆን በድብቅ የምትፈልገው የዓለም ብቸኛዋ ሴት እንደሆነች እንዲሰማት ማድረግህን ነው። ይህንን ደግሞ ማድረግ የምትችለው በእይታህ ጥንካሬ ነው። ስታወራህ ስልክን አስቀምጥ። አይን አይኗን እያየ ወደ ነፍሷ ዘልቆ በሚገባ ጥልቅና በማይነቃነቅ ትኩረት አዳምጣት። ይህ እይታ ተራ እይታ አይደለም። በቃላቶቿ ጀርባ ያለውን ስሜት፣ የተደበቀውን ማንነቷንና የልቧን ትርታ የምታነብበት እይታ ነው። አንድ ወንድ በዚህ ደረጃ ጥልቅ ትኩረት ሰጥቶ ሲመለከታት ሴት ልጅ ውስጧ እርቃኗን እንደቀረች ያህል ይሰማታል። ይህ ደግሞ እጅግ በጣም ጠንካራ የሆነ የስነ ልቦና መሳሳብን ይፈጥራል። በተጨማሪም ዝምታን አትፍራው። ሁልጊዜ ክፍተቱን በወሬ ለመሙላት አትሞክር። አንዳንድ ጊዜ ምንም ቃላት ሳትናገር በፈገግታና በጥልቅ እይታ ብቻ አይኗን ተመልከት። ይህ ዝምታ በሁለታችሁ መካከል ከፍተኛ የሆነ የስነ ልቦና ውጥረት ወይም ቴንሽን ይፈጥራል። ይህ ውጥረት የፍቅርና የመሳሳብ ነዳጅ ነው። አብዛኛው ወንድ ይህንን ውጥረት መቋቋም ስለሚያቅተው ወዲያውኑ አላስፈላጊ ወሬ በማውራት ያበላሸዋል። አንተ ግን በተረጋጋ ሁኔታ ወደ ወንድነት ማዕከል ተመልሰ ያንን ጥልቅ እይታና ዝምታ ስትጠቀም በውስጧ የሚፈጠረው የፍቅር ሙቀትና መሳሳብ ከምታስበው በላይ ይሆናል። እውነተኛ ትኩረት መስጠት ማለት አካል ብቻ ሳይሆን አእምሮህ፣ መንፈስህና ጉልበትህ ሙሉ በሙሉ እሷ ጋር መሆኑን ማሳየት ነው። ይህን ጥልቅ ትኩረት የሰጠሃት ዕለት ማንም ሌላ ወንድ ሊሰጣት የማይችለውን እጅግ ውድ የሆነ ስጦታ ሰጥተሃታል ማለት ነው። በዚህም ምክንያት ከሌሎች ወንዶች ሁሉ ተለይተህ በአእምሮዋ ውስጥ ለዘላለም ትቀረጻለህ። እሺ ወዳጄ፣ እነዚህ 3 ሚስጥሮች የማይናወጥ የስሜት መልህቅ መሆን፣ የአእምሮ ሸክሟን የሚወስድ ውሳኔ ሰጪ መሆንና ወደ ነፍስ የሚያልፍ የማይከፋፈል ትኩረት መስጠት ሴቶች በድብቅ የሚመኟቸው ግን መቼም በአደባባይ የማይነግሩ የፍቅር ግንኙነት መሰረቶች ናቸው። እነዚህን ነገሮች ተግባራዊ ስታደርግ ለውጡ ወዲያው ይታያል። እሷ ለአንተ ያላት ክብር፣ ፍቅርና መሳሳብ ወደ አዲስ ከፍታ ይሸጋገራል። አንተም ብትሆን በራስ መተማመን ይጨምራል። የህይወትም ሆነ የግንኙነት እውነተኛ መሪ ትሆናለህ። ይህ ቪዲዮ በህይወት ላይ አዲስ እይታን እንደፈጠረልህ አልጠራጠርም። ሀሳቡ ከተመቸህና መሰል ጥልቅ የስነ ልቦና ትንታኔዎች ማግኘት ከፈለግ ቪዲዮውን ላይክ ማድረግህን እንዳትረሳ። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ መሆንክን አትዘንጋ። በቀጣይ ሌላ ወሳኝና ህይወትን የሚቀይር የስነ ልቦና ሚስጥር ይዤ እመጣለሁ። እስከዚያው ድረስ ሰላም።